በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዛሬው ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬው ዕለት መጋቢት 5 ቀን ተአምራታቸውና ትሩፋታቸው እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆኑ ታላቁ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍታቸው ቀን መታሰቢያ ስለሆነ ነው፣ ወይም ደግሞ ያረፉበት ዕለት ስለሆነ ነው። ታዲያ ያረፉበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ማን ናቸው? ምን አይነት ተጋድሎን ተጋደሉ? በዓለ ዕረፍታቸውስ እንደምንድን ነው የሚለውን ልናውቅ ያስፈልጋልና ይህንን ታሪኩን ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። ታዲያ ወላጅ እናትና አባታቸው ማን ናቸው ከሚለው ስንጀምር የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወላጅ አባት ስምዖን ይባላል። እናቱ ደግሞ አቅሌስያ ትባላለች። በላይ ግብፅ ንኢሳ በምትባለ ቦታ ላይ በአንድነት ተጋብተው በትዳር ይኖሩ የነበሩ ደጋግ ክርስቲያኖች ናቸው። እነዚህ ደጋግ ክርስቲያኖች በትዳር ሲኖሩ ለ30 ዘመን አብረው ሲኖሩ ልጅ አልነበራቸውም። ልጅ በማጣት ይሰቃዩ ነበረ። እግዚአብሔር አምላክ ልጅ ይሰጣቸው ዘንድ ዘወትር ይማጸኑ ነበረ። ታዲያ ከዕለታት በአንደኛው ቀን እናታችን ቅድስት አቅሌስያ ወደ ቤተ ክርስቲያን ሄዳ ከስሉስ ቅዱስ ስዕል ፊት ብትማጸን ክብሩ ከቅዱስ ሚካኤልና ከቅዱስ ገብርኤል የሆነ ክህነቱ ከመልከ ጼዴቅ ክህነት ጋር የሚተካከል ልጅን እንኪ ተቀበይ ብለው እፍ አሉባት። እፍ ቢሉባት 60 አናብስትን የሚገዛ በአምላኩ ኃይልም አበሳን የሚያስተስርይ ልጅ ከእነርሱ ተወለደ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና በተወለዱባት ዕለት ታላቅ ነገርን አድርገዋል። ድንቅ ሥራን ሰርተዋል። ገና በተወለዱባት ዕለት ተነሰው ከእናታቸው እቅፍ ወርደው ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ ምስጋና ይገባል እያሉ ለሥላሴ ሰግደዋል፣ ምስጋና አቅርበዋል። ታዲያ ጻድቁ አባታችን 3 ዓመት በሆናቸው ጊዜ የእግዚአብሔር መልአክ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ወርዶ ከእናታቸው እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በአንዱ አበብኔት ደጅ ላይ አኖራቸውና ወደ አበብኔቱ ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ነገር በሙሉ ነገረው። በዚያን ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወጥቶ ደጃፉ ላይ ቢመለከት አንድ ሕፃን ልጅ እጅጉን የሚያምር መልከ መልካም ውብ የሆነ ሕፃን ልጅ ከደጃፉ ቁጭ ብሎ ተመለከተና እጅጉን ደስ ብሎት ጻድቁን በፈገግታ ተቀብሎ ወደ ቤቱ አስገባው። እግዚአብሔርንም አመሰገነ፣ ለእግዚአብሔርም ሰገደ። ሕፃኑን አንስቶ ታቅፎ ወደ በዓቱ አስገባውና በፍቅርና በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲሳትን አስተማረው። ከዚህ በኋላ ክህነት ይሰጣቸው ዘንድ ስሙ አባ አብርሃም ወደሚባል ጳጳስ ወሰዳቸው።
ጳጳሱም ጻድቁ አባታችንን ባዩት ጊዜ እጅጉን ደስ አላቸው። የዲቁና ማዕረግንም ሾሟቸው። ከዚህ በኋላ ጻድቁ አባታችን እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ ጸጋና ሞገስን የተሞሉ ሆኑ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበሉ። ቅስና ከተቀበሉ በኋላ በጾም በጸሎት በስግደት በብዙ ትጋትም እየተጋደሉ በበረሃ ውስጥ ብቻቸውን ይኖሩ ጀመረ። ጻድቁ አባታችን በበረሃም ብዙ ዘመናትን ሲኖሩ ነፍሳቸውን እንዲህ ይሏት ነበረ። ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቆትሽን ትቆሚ ዘንድ እንዳለሽ እወቂ፣ እንግዲህ ጽኚ፣ በርቺ፣ ታገሺ ይሏት ነበረ። ታዲያ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቆዳቸው ከአጥንታቸው እስኪጣበቅ ድረስ ያለ መብልና ያለ መጠጥ በእንዲህ ያለ ግብር ተጠምደው ለብቻቸው ለብዙ ዘመናት ኖሩ። ከእጽዋት ፍሬዎችም ደግሞ ከእንጨት ስሮች በስተቀር ምንም አልተመገቡም። ለሥጋቸው የሚጠቅም ምንም ነገር ማድረግን አልፈለጉም። ከብዙ ዘመናት በኋላ ለአባታችን ለጻድቁ አቡነ ገብረ መንፈስ ቅዱስ እግዚአብሔር አምላካችን እንዲህ አላቸው። የብርሃን ሰረገላ ይሁንል፣ መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነት ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉህ አለው። ወገኖቼ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ስዕል ስትመለከቱ ከእግራቸው ስር የአንበሳና የነብር ስዕል ይሳላል። ዓይናቸው አካባቢ ደግሞ የቁራ ስዕል ይሳላል። ለምንድነው የሚሳለው የሚለውን ልታውቅ ያስፈልጋል። አንዳንድ ሰዎች ካለማወቅ የተነሳ እናንተ እኮ ቁራን ነው የምታመልኩት፣ እናንተ አንበሳ ነው የምታመልኩት፣ እናንተ አቡነ ገብረ መንፈስ ቅዱስን ነው የምታመልኩት፣ ቤተ ክርስቲያናችሁ ይህንን ነው የምታስመልካችሁ ብለው የሚሉን ሰዎች አሉ። ካለማወቅ የተነሳ ማለት ነው። በተዋህዶ ውስጥ ያሉ ሰዎችም ደግሞ እውነት የሚመስላቸውና እውነት መስሏቸው የካዱም ደግሞ ብዙ ሰዎች አሉ። ነገር ግን ለምንድነው የተሳለው ብሎ የጠየቀ ማንም የለም። ስትጠየቁ ቤተ ክርስቲያናችንን ጠይቁ ወገኖቼ። ቤተ ክርስቲያናችን ምንም የተምታታ አስተምሮ የላትም። ቅዱሳት ስዕላትን ስትመለከቱ ቅዱሳት ስዕላት ወንጌልን ነው የሚያስተምሩን። ሳይናገሩ የሚያስተምሩ በዝምታ የሚሰብኩ ናቸው ቅዱሳት ስዕላት። ካወቅነው እነዚህ አንበሳና ነብሮች እንዲሁም ደግሞ ቁራው ዓይናቸው አካባቢ ስለምን እንደተሳለ ካወቅነው ያ ራሱ ወንጌል ነው። ካላወቅነው ደግሞ ጠይቀን እንድንረዳ ነው ቅድስት ቤተ ክርስቲያናችን በስዕላዊ መንገድ የምታስተምረን ማለት ነው። ወገኖች ያስተውሉ። ይህንን ያነሳውበት ምክንያት ስዕላቸው ላይ የተጠቀሱ ነገሮች ሙሉ የተሳሉ ነገሮች ሁሉ ከታሪካቸው ጋር የሚያያይዘው ነገር ስላለ ነው። እግዚአብሔር አምላካችን ወደ ኢትዮጵያ ምድር ሂድ፣ ከዚያም ከደይን የምታወጣቸው ነፍሳት አሉ ካላቸው በኋላ ጻድቁ አባታችን ወደ ሀገራችን ወደ ኢትዮጵያ ሲመጡ 60 አንበሶችና 60 ነብሮች አጅበው ከፊት ከኋላ እየመሯቸው ወደ ሀገራችን ወደ ኢትዮጵያ መጥተዋል። ወገኖቼ ጻድቁ አባታችን እኔና እናንተ የምንፈራቸው አንበሶችና ነብሮች ይታዘዙላቸው የነበሩ የእግራቸውን ትቢያ ይልሱላቸው የነበሩ ናቸው። እንስሳትና አራዊት እንኳን የሚታዘዙላቸው ናቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ስለዚህ ስዕላቸው ላይ የሚሳለው ወደ ሀገራችን ኢትዮጵያ እንዴት ባለ ሁኔታ እንደመጡ እንድንረዳ ነው። ወደ ሀገራችን ኢትዮጵያ ሲመጡ 60 አንበሶችና 60 ነብሮች ከፊት ከኋላ አጅቧቸው ወደ ሀገራችን ኢትዮጵያ መጥተዋል። የእግዚአብሔር መልአክ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራቸው ነበረ። ታዲያ በእንዲህ ያለው ሁኔታ ወደ ሀገራችን ወደ ኢትዮጵያ ከመጡ በኋላ ወደ ምድረ ከብዳ ደረሳቸው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰዳቸው፣ መራቸው ቅዱስ ገብርኤል። ከዚያም ጻድቁ አባታችን በባሕሩ ቆመው የኢትዮጵያን አራቱን ማዕዘን ተመለከቱ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከቱ። የኢትዮጵያን አራቱን ማዕዘን ሲመለከቱ የኢትዮጵያ ሰዎች የሚሰሩት ኃጢአታቸው በዓይናቸው ፊት የተገለጠ ሆነው ተመለከቱ። የኢትዮጵያ ሕዝብ በድሎ ነበረ። የኢትዮጵያ ሕዝብ እግዚአብሔር አምላክን አሳዝኖ ነበረ። አራቱን ማዕዘን ሲመለከቱ የኢትዮጵያ ሕዝብ ሲሰራ የነበረው ኃጢአት፣ በደል ሁሉ በፊታቸው የተገለጠ ሆነው ተመለከቱ። በዚያን ጊዜ ጻድቁ አባታችን ምን አደረጉ ስንል በራሳቸው ተዘግዝቀው ተወርውረው
ወደ ባህር ውስጥ ገቡ። ወደ ባህር ውስጥ ከገቡ በኋላ እኒህን እጅህን ፍጥረቶች ካልማርክልኝ በስተቀር ከዚህ ባህር አልወጣም፣ በእግሮቼም አልቆምም፣ ይህንን እንደማደርግ ደግሞ በሕያው ስምህ እምላለሁ ብለው ጻድቁ አባታችን ምለው በባህር ውስጥ ገብተው ቁልቁል ተዘግዝቀው ስለ ኢትዮጵያ ሕዝብ ሲጸልዩ ሲጋደሉ 40 ቀንና 40 ሌሊት ኖሩ። ልክ በ40ኛው ቀን ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም ታዲያ መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። ይህንን ምላሽ ሲመልስ መልአኩ ካጠገባቸው ሄደ። ጻድቁ አባታችን ስሜን የጠራውን መታሰቢያን ያደረገውን ዝክሬን የዘከረውን ብቻ አይደለም፣ መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አሉ። አባታችን አቡነ ገብረ መንፈስ ቅዱስ በዚያ ባህር ውስጥ በእንዲህ አይነቱ ሁኔታ ሆነው ሥጋቸው ሁሉ እስከሚያልቅ ድረስ፣ ደማቸው በባህር ውስጥ እስከሚፈስ ድረስ፣ አጥንቶቻቸው እንደ በረዶ ነጭ ሆኖ እስከሚታዩ ድረስ ለ100 ዓመታት ቁልቁል ተዘግዝቀው ስለ ሰው ልጆች ድህነት እየተማጸኑ በዚያው ኖሩ። በዚህ ሁሉ ሁኔታ ውስጥ ግን አጋንንትም እጅጉን ይፈትኗቸው ነበረ። ምን አድርገው ስንል አጋንንት ከአራቱ ማዕዘን በየቀኑ እየመጡ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፏቸው ነበረ። እስከ 100 ዓመት ድረስ አጥንቶቻቸውን በሻፎ ድንጋይ ይፍቋቸው ነበረ። ይህን ሁሉ መከራ ግን ጻድቁ አባታችን በትዕግሥት ሲቀበሉ ኖሩ። ከዚህ በኋላ ጌታችን ወደ ጻድቁ አባታችን መጣ፣ በባሕሩ ዳር ቆመ። አባታችን አቡነ ገብረ መንፈስ ቅዱስን እንዲህ አላቸው፣ መላውን የኢትዮጵያን ሰው ምሬልሃለሁ፣ ተነስተ ውጣ አለው። ያን ጊዜ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወጡ። አጥንቶቻቸው እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታችንም ዳሰሳቸውና ጤነኛ አደረጋቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለ100 ዓመታት ሙሉ አጥንታቸው አልቆ ደማቸው ፈሶ ሥጋቸው ከላያቸው ላይ አልቆ እንደ ወንፊት ቀዳዳ የተበሳሱ እስከሚሆኑ ድረስ በባህር ውስጥ ገብተው ተዘግዝቀው ስለ ኢትዮጵያ ሕዝብ ለምነው የኢትዮጵያን ሙሉ ሕዝብ አስምረዋል፣ ምሕረትን አሰጥተዋል። ጌታችንም የኢትዮጵያን ሕዝብ ከማረላቸው በኋላ ወደ ምድረ ከብድ ሰደዳቸው። ወደ ምድረ ከብድ ተልከው እንደ አምድ የተተከሉ ሆነው 7 ዓመት ቆመው ኖሩ። ወገኖቼ ምድረ ከብድ ላይ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንደ አምድ የተተከሉ ሆነው ዓይኖቻቸውን ወደ ሰማይ አቅንተው እጆቻቸውን ወደ ላይ ዘርግተው ቀጥ ብለው እንደ አምድ የተተከሉ ሆነው ቅንድቦቻቸውን ሳይከድኑ ራሶቻቸውንም ዝቅ ሳያደርጉ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ሳይሉ እጆቻቸውን ወደ ሰማይ ዘርግተው ለ7 ዓመት ሙሉ እንደ አምድ የተተከሉ ሆነው ኖሩ። ወገኖቼ ታዲያ የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ ይህ ተጋድሏቸው ስለቆረቆረው ሊፈትናቸው አሁንም ወደ እርሳቸው መጣ። በባሕሩ ውስጥ ሆነው ሳለ እየነደፏቸው በሻፎ ድንጋይ የፋቋቸው ብዙ ስቃይን አድርሰውባቸው ነበረ። አሁን ደግሞ ለ7 ዓመታት ምድረ ከብድ ላይ እንደ አምድ የተተከሉ ሆነው ሲጸልዩ ሳለ አሁንም ሊፈትናቸው ወደ እርሳቸው መጣ። ቀደምም ብለናል፣ ስዕላቸውን ስትመለከቱ የቁራ ስዕል ይሳላል ብለናል። የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ ወደ ጻድቁ አባታችን ሲመጣ በቁራ ተመስሎ መጣ። ወደ እርሳቸው ተጠግቶ ሲመለከታቸው ዓይኖቻቸው ወደ ሰማይ ያንጋጠጡ ሆኖ አገኛቸው። ከዚህ በኋላ ምን አደረገ? ሰይጣን በቁራ ተመስሎ መጥቶ በራሳቸው ላይ ተቀምጦ ሁለቱንም ዓይኖቻቸውን አንቁሮ አሳውራቸው። ለዚህ ነው ዛሬ ስዕላቸውን ስትመለከቱ ዓይናቸው አካባቢ የቁራ ስዕል ይሳላል ማለት ነው። ይህም ደግሞ ሰይጣን ዲያብሎስ በቁራ ተመስሎ መጥቶ ዓይናቸውን እንዳጠፋው እግዚአብሔር አምላክ ደግሞ መልሶ እንደፈወሳቸው እንድንማር ነው። ዓይኖቻቸውን ካሳወራቸው በኋላ እሳቸው ዓይኔ ጠፍቷል ብለው ጸሎታቸውን አላቋረጡም። ይልቁንም ደግሞ ዓይናቸው እንኳን ጠፍቶ ምንም ሳያጓድሉ ልክ እንደ ቀድሞ እንደ አምድ የተተከሉ ሆነው 2 ሳምንት ድረስ በመትጋት በጸሎት ቆይተዋል ጻድቁ አባታችን። ዛሬ እኔና እናንተ ጸሎት እያደረግን ሰበብ እየፈለግን ጸሎታችንን የምናቋርጥ ስንት ነን? ስልክ ተደወለልን ብለን ጸሎት የምናቋርጥ ስንቶቻችን ነን? ጸሎት ጀምረን የሆነ ነገር ትዝ ይለን ጸሎታችን አቋርጠን ምንደውል
ከሰማያዊ አባታችን ጋር በጸሎት እየተነጋገርን ወደ እግዚአብሔር አምላካችን ጸሎታችንን ልመናችንን እያደረስን፣ ነገር ግን ምድራዊ ነገር በልጦብን ሰዎች ወደኛ ሲደውሉ የሰዎች ነገር በልጦብን ስንቶቻችን ጸሎታችንን አቋርጠን የሆነ ወገኖቼ። ጻድቁ አባታችን ግን አይኖቻቸው እንኳን ጠፍተው ሰይጣን አይኖቻቸውን አሳውሯቸው እንኳን ጸሎታቸውን አላቋርጡም። ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊታቸው ቆሙ። በሁለቱ አይኖቻቸው ላይም ታዲያ እፍ አሉባቸው፣ ብርሃንም ሰጧቸው። እንደ ቀድሞ ማየት ቻሉ። ሰይጣን ዲያብሎስ በቁራ ተመስሎ መጥቶ አይኖቻቸውን ቢያጠፋባቸው እግዚአብሔር አምላክ ቅዱስ ገብርኤልንና ቅዱስ ሚካኤልን ልኮላቸው ቅዱስ ሚካኤልና ቅዱስ ገብርኤል አይኖቻቸውን እንደ ቀድሞ አድርገው መልሰውላቸው ማየት ችለዋል። በእውነት ክብር ለአምላካችን ይሆን። በጎዳናም ሲጓዙ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው ተመለከቱ። አባታችንም ባዩአቸው ጊዜ ልሰወራቸው ብለው በልባቸው እያሰቡ ሳለ እነዚያ ሽማግሌዎች ፈጥነው በእግዚአብሔር ዙፋን ተማጥነናል፣ 3ታችንንም በጀርባ እያዘልክ 1 ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። ጻድቁ አባታችንም ጠጋ ብለው ቢመለከቷቸው ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ነው አገኛቸው። አንደኛውን አንስቶ በጀርባ አዝለው ወደ 1 ምዕራፍም አደረሰው። ሽማግሌው ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆን ካለው፣ አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛም ደግሞ ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኑረው። አባታችን አቡነ ገብረ መንፈስ ቅዱስም እነዚያን አረጋውያን እነዚያን ሽማግሌዎች እንዲህ አላቸው፣ እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስ ያሰኛል። ከወዴት ናችሁ ንገሩኝ አላቸው። እነርሱም ታዲያ ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ ደግሞ 1 መሆናቸውን ገለጡለት። የአባቶቻችን አለቃ ቅዱስ አብርሃም እንደተመለከተ እንዳየ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም የሥላሴን አንድነትና ሦስትነት ተመለከቱ። እነዚህ አረጋውያንም ታዲያ ፊታቸው ተንቦገቦገ፣ ከፀሐይ ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጡ ሆኑ። ፈሩ፣ ተንቀጠቀጡ፣ በምድር ላይ ወደቁ። ሕልምንም የሚያልሙ መሰላቸው። ከዚህ በኋላ ጌታችን አባታችን አቡነ ገብረ መንፈስ ቅዱስን አነቃቸውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችን ሲፍቁ የኖሩትን አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ ብሎ አዘዘው። እኔ እንደወሰድኩ ባለማወቃቸው በባሕር ውስጥ አለ በማለት በትዕቢት ላይ ናቸውና 7ቱ ሊቃነ መላእክት ይረዱሃል፣ መባረክትን በፊትህ በኋላ ይከተሉሃል። ስለዚህ ወደ ዝቋላ ተራራ ሂድ ብሎ ጌታችን አዘዘው ጻድቁ አባታችንን። ያን ጊዜ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ተጭነው ወደዚያ ቦታ በረሩ። እነዚያ አጋንንት ወዳሉበት ቦታ ወረዱ። ደመናትም ከበቧቸው፣ መላእክትም በሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድ ሆነው በነፋስ ተበተኑ። ወገኖቼ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በእኔ አንደበት ተዘርዝሮ የማያልቅ እጅጉን የበዛ ብዙ የሆነ ተጋድሎ ነው የተጋደሉት። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድላቸውን እኔ ተናግሬ የምጨርሰው አይደለም። ነገር ግን ለመማማር ያህል ከብዙ በጥቂቱ ይህንን አነሳን እንጂ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ተአምራታቸው፣ ትሩፋታቸው እንደ ሰማይ ከዋክብት የበዛ ነው። ታዲያ ከዚህ ዓለም የሚለዩበት ቀን በቀረበ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና አንድ ታላቅ ቃል ኪዳን እንገባላቸው። ምን አይነት ቃል ኪዳን ስንል ስምህን የጠራውን መታሰቢያህን ያደረገውን ዝክርህን የዘከረውን በስምህ ለተሠራ ቤተ ክርስቲያን መባ ያስገባውን ይህንን የገድልህን መጽሐፍ የሰማውን ያሰማውን እስከ 15 ትውልድ ድረስ እምርልሃለሁ የሚል ታላቅ የምህረት ቃል ኪዳንን ለጻድቁ አባታችን እግዚአብሔር አምላካችን ሰጠው። ከዚህ በኋላ የዕድሜያቸው ዘመናት 562 በሆነ ጊዜ በሰላም በፍቅር በዛሬቱ ዕለት መጋቢት 5 ቀን አረፉ ማለት ነው። ጌታችንም ነፍሳቸውን ተቀበለ፣ በመላእክትና በቅዱሳን ምስጋና ነፍሳቸውን አሳረገ። ዛሬ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት የዕረፍታቸው መታሰቢያ ዕለት ነው።
ታዲያ እኛ የተማርነውን ነገር ላልተማሩ እህት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ መቼ መቼ ናቸው ካላችሁ አዲስ ዓመትን ምክንያት ማድረግ የታሰሩ እህት ወንድሞቻችንን እንጠይቃለን። በዚህም ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ በየሆስፒታሉ የሚሰቃዩ የታመሙ እህት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካን በዓል ምክንያት አድርገን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ ለመመለስ ነዳያንን አንድ ቦታ ሰብስበን እንመግባለን፣ በዓሉን አብረናቸው እናከብራለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በዚህም መሰረት አሁን ከፊታችን የሚመጣውን የፋሲካን በዓል የጌታችንን የትንሣኤ በዓል ምክንያት ማድረግ ነዳያንን አንድ ቦታ ሰብስበን በዓሉን አብረናቸው ለማክበር መርሃ ግብር ይዘናልና እዚህ በረከት ስራ ላይ ሁላችሁም ማነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። የ100 ብር ቻሌንጅ ብለን ጀምረናል። ሁላችሁም እዚህ 100 ብር ቻሌንጅ ላይ ከ100 ብር ጀምሮ ያቅማችሁን እያደረጋችሁ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል ማለት ነው። ያንን ጽሁፍ አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጥብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።